ሰላም ሰላም ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። እንግዲህ ከዛሬ በፊት የሰራናቸው አማርኛ በእንግሊዝኛ ትምህርቶች ነበሩ። ዛሬ ደግሞ ሌላው ቀጥዬ ለእናንተ ጥሩ የሆነውን አዘጋጅቼላችኋለሁ ማለት ነው። እናንተ እስከ መጨረሻው ድረስ አብራችሁ ይቆዩ። ለዚህ ዩቲዩብ አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ በየቀኑ የምለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ። የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ ደግሞ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር እዚህ ጋር ባለው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩን፣ እናስተምራለን። ቀጥታ ወደ ትምህርት ምገባ ይሆናል። እሺ አሁን እዚህ ጋር ስንመጣ የሰሱ ስድስተኛ ፊደል ስ አለ፣ የከኩ አምስተኛ ፊደል ኬ አለ። ስኬ የተቱ ስድስተኛ ፊደል ት ስኬት ስኬት ስኬት። አሁን ስ ለሚለው ኤስ ብቻ ነው፣ ስድስተኛ ፊደል ስለሆነ ኤስ ብቻ። ኬ ለሚለው ኬ አምስተኛ ፊደል ነው። ኬ ፊደል እናደርግን አምስተኛ ፊደል ስለሆነ አናባቢው አይና ኢ ይሆናል ማለት ነው። ት ለሚለው ት ስድስተኛ ፊደል ነው፣ ቲ ብቻዋን። ስለዚህ ስኬት ሲጻፍ ኤስ ኬ አይ ኢ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ የጸጹ ስድስተኛ ፊደል ጽ አለ። ከጽ ቀጥሎ የነኑ አራተኛ ፊደል ና፣ ቀጣይ የተቱ ስድስተኛ ፊደል ት፣ በአንድ ላይ ጽ ና ት ጽናት። ጸጹ እንግዲህ ማስተዋል ያለባችሁ ጸጹ ስትጽፉ ቲና ኤስ ተከትለው ነው የሚመጡት። ከዛ በኋላ ነው አናባቢዎች የሚመጡት ማለት ነው። ስለዚህ ቲኤስ ስለ ጽ ስድስተኛ ፊደል ስለሆነ ነው አናባቢ የሌለው ቲኤስ ብቻ። እዛ ና ለሚለው ለነኑ ኤን ነው፣ አራተኛ ፊደል ስለሆነ ኤን ኤ። ት ለሚለው ቲ ብቻ። ስለዚህ ጽናት ሲጻፍ ቲኤስ ኤን ኤ ቲ፣ ቲኤስ ኤን ኤ ቲ። እዚህ ጋር ስንመጣ የጸጹ መጀመሪያ ፊደል ጸ አለ፣ የለሉ መጨረሻ ፊደል ሎ አለ። ጸሎ የተቱ ስድስተኛ ፊደል ት፣ ጸ ሎ ት ጸሎት። ጸ ለሚለው ቲኤስ እንደ ዋና ፊደል ነው የሚያዝ ብያቸዋለሁ። ኢ የመጀመሪያ ፊደል ስለሆነ ኢ እንጨምርበታለን ማለት ነው። እዛ ሎ ለሚለው ኤልኦ ኤልኦ፣ ት ለሚለው ቲ ማለት ነው። ስለዚህ ጸሎት ሲጻፍ ቲኤስኢ ኤልኦ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ የወው መጀመሪያ ፊደል ወ አለ፣ የጠጡ አራተኛ ፊደል ጣ አለ። ወጣ የተቱ ስድስተኛ ፊደል ት፣ ወጣ ት ወጣት። ለወው ዳብሊው ነው የምንጠቀም የመጀመሪያ ፊደል ስለሆነ ዳብሊው ኢ። ጣ ለሚለው ለጠጡ ቲ ነው የምንጠቀም፣ ለተቱም ለጠጡም ቲ ነው የምንጠቀም። አራተኛ ፊደል ስለሆነ ጣ ቲ ኤ፣ ት ለሚለው ደግሞ ቲ ብቻ። ስለዚህ ዳብሊው ኢ ቲ ኤ ቲ ብለን ከጻፍነ ወጣት እንደዚህ ይሆናል የሚጻፈው ማለት ነው። እዚህ ጋር ስንመጣ የለሉ መጀመሪያ ፊደል ለ አለ፣ የመሙ መጀመሪያ ፊደል መ አለ። ለመ የደዱ ስድስተኛ ፊደል ድ፣ ለመድ 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 ለሚለው ለሚለው ኤል ኢ ኤል እና የምንጠቀመው ኤል ኢ። መ ለሚለው ኤም ኢ የመጀመሪያ ፊደል ሰው። ድ ለሚለው ዲ ኢ። ይችን እንደ ደ ውሰዷትና ለመደ ብላችሁ አንቦት ማለት ነው። ስለዚህ ለመደ ሲጻፍ ኤልኢ ኤምኢ ዲኢ። ወደ ቀጣይ ስንመጣ የበቡ እዚህ ጋር የበቡ መጀመሪያ ፊደል በ አለ፣ የለሉ አራተኛ ፊደል ላ አለ። በላ በላ። ለበቡ ቢ ነው የምንጠቀመው የመጀመሪያ ፊደል ስለሆነ ቢኢ። ለለሉ ደግሞ ኤል ነው የምንጠቀመው አራተኛ ፊደል ስለሆነ ኤል ኤ። ስለዚህ በላ ሲጻፍ ቢኢ ኤል ኤ ይሆናል ማለት ነው። በላ። እዚህ ጋር ስንመጣ የረሩ መጀመሪያ ፊደል ረ፣ የበቡ መጀመሪያ ፊደል በ፣ ረበ የሸሹ መጀመሪያ ፊደል ሸ፣ ረበሸ ረበሸ። ረ ስንል ለረሩ አር ስለሆነ አርኢ፣ በስንል ለበቡ ቢ ስለሆነ ቢኢ፣ ሸ ስንል ለሸሹ ኤስ እና ኤች በአንድ ላይ ሆነው የመጀመሪያ ፊደል ስለሆነ ኢ ማለት ነው። ስለዚህ ረበሸ ሲጻፍ አርኢ ቢኢ ኤስ ኤች ኢ። ለሸሹ ኤስ እና ኤች እንደ ዋና ፊደል ናቸው ማለት ነው።
ወደ መጨረሻው ፊደል ስንመጣ የነኑ አራተኛ ፊደል ና አለ። የፈፉ መጀመሪያ ፊደል ፈ አለ። ናፈ የቀቁ መጀመሪያ ፊደል ቀ ናፈቀ ናፈቀ። ና ለሚለው እዚህ በፊት እንዳየነው ኤንኤ ነው። ፈ ለሚለው ደግሞ ኤፍ ነው የምንጠቀም ለፈፉ ኤፍኢ። ቀ ለሚለው ደግሞ ኪው ኢ። ስለዚህ ኤንኤ ኤፍኢ ኪውኢ ሲጻፍ ናፈቀ እንደዚህ ይሆናል ማለት ነው። ስለዚህ ውድ የጥናት አካዳሚ ተከታታዮች ይሄን ቪዲዮ በደንብ ደጋግማችሁ እዩት፣ እንዲገባችሁ ደጋግማችሁ እዩት። እንዳልኳችሁ የኦንላይን ትምህርት መማር ፈልጉ እዚህ ስክሪን ጋር ካስቀምጥኩላችሁ መደወል ትችላላችሁ ማለት ነው። እንዲሁም ለጓደኞቻችሁ ሸር አድርጉላቸው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።